ያስደነገጠው የአድናን ንግግር። አድናን አንተም ከሚራ ጋር ተከትለህ ውጣ፣ ስታደርግ የነበረውን አውቃለሁ፣ ፓስፖርትህንም ከፈለክ እሰጥሃለሁ በማለት ተናግሮታል። አድናን የተናገረው ንግግር ሮቤልን አስደንግጦት እንዴት አወክ? በምን አመጣህ? እያለ ሲጠይቀው አድናንም አንተ ልትጠይቀኝ አትችልም፣ ያው ሚራ ጓዟን ጠቅላ ልትወጣ ስለሆነ እሷን ተከትለህ መሄድ ትችላለህ ብሎታል። ሚራም አንተ ካሉኻና ጋር የምትቀጥልና እንዲሁም የምኖር ኑሮ ከሷ ጋር ከሆነ እኔም የራሴን ኑሮ ለብቻዬ መሆን አለብኝ፣ ስለ ልጅህም ምንም ነገር እንዲያትጠይቀኝ ብላለች። የሮቤልም አለመሆኑን ቀድመህ ለማወቅና እንዲሁም ሮቤል ከኔ ጋር መሆኑን እንዴት አወቅክ ስትል ኑኻናም ፋይሉን አውጥታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁኝ። አበረታቱኝ እያልኩኝ ወደሚቀጥለው ፓርት እንከዳለን። ኑኻና ዲራማ ባለፈው ቪዲዮአችን ላይ እንዳየነው አድናን የተናገረው ንግግር ሚራን አስደንግጧት እንደወደቀችና እንዲሁም እርግዝና ተፈጠረ እያለ የምታወራው ወሬ የሮቤል እንዳልሆነ የአድናን እንደሆነ በምርመራ ሮቤል ማስረገዝ ወይም ደግሞ ልጅን መውለድ ስለማይችል እንዲሁም ያረገሽው ከኔ ነው በማለት ንግግሩ አስደንግጧት እንደወደቀች አይተን ነበረ። ኑኻናም እባክን ከኔ ጋር ትቀጥል ከሆነ ቀጥል፣ አለዛ ማቆም ትችላለህ፣ ህይወቴን ግን አታበላሽ እያለች በተደጋጋሚ እየነገረችው እንደነበር አይተናል። በዛሬው ቪዲዮአችን ላይ ደግሞ የምናየው ሚራ ራሷን ስታ በወደቀችበት ሁኔታ አድናን ካጠገቧ ሆኖ እንዳነሳትና እንዲሁም እንድትድን በውሃም በምንም ታግሎ ካነሳት በኋላ ከአንተ ጋር መቀጠል አልፈልግም፣ ከቤት መውጣት እንጂ እንዲሁም የቀረኝን ልብስም ሆነ ጓዝ ይዤ እወጣለሁ ብላ የቀራትን ጠቅላ ወጥታለች። ሮቤልም አድናንን አንተ ቆይ ሚስትህ አይደለችም ወይ? እንዴት ታስወጣታለህ? እያለ ቢጮህበትና ቢናገረው እንኳን አድናን አንተ አርፈህ ተቀመጥ፣ የእሷ ተከታይና እንዲሁም አብረሃት የምትዞር ከሆነ መቀጠል ትችላለህ፣ አለያ ግን እኔን የምትናገርበትና የምታወራበት አንደበት የለህም። አንተ ማለት ለኔ አረመኔ፣ ጨካኝ፣ ጠላት የሚባለው የማይገልጽህ ነህ። ግን የእናቴ ልጅ ወንድሜ የሚለው ነገር ስላለ የትም አልጥልህም በማለት ከቤቴ አስቀምጫለሁ። እኔም ከቤት ያኖርኩት ጥላቴ እንዲሆነ ቁርጤን አውቄ ተቀምጫለሁ። ስለዚህ ስለ ሚራ ደግሞ የምታውቀው ነገር የለህም። ከፈለክ ተከትለህ መውጣት እንጂ አለዛ አርፈህ መቀመጥ ምርጫ ይሁን ብሎታል። ኑኻናም አድናን ተረጋግተህ የምታደርገውን ሁሉ በእርጋታ አድርግ እባክን፣ አሁን ላይ እየቸኮልክ ነገራቶችን ሁሉ እንዲያታበላሽ ብለዋለች። ኑኻናም ይህንን ፓስፖርትና እንዲሁም ያው የሚሄዱበትን ፋይል ገንዘብ ያዘዋውሩበትንም ደረሰኝ ኑኻና እንደያዘችውና እንዲሁም ፓስፖርታቸውን ደግሞ ወደ ውጭ መሄድ ከፈለጉም ሆነ የሚያስፈልጋቸው ከሆነ እንደምሰጣችሁ ቃሌ ነው። ግን እናንተ በእኔ ላይ ሆነ በኑኻና ላይ አሲራችሁ ያረጋችሁት ነገር ቀላል አይደለም። እኔ እንደናንተ አይደለሁም። እናንተም ፈጣሪ አይቶ አጋልጧችሁ እኔም በቅርብ እንዲያይ ተደርጊያለሁ። የድርጊታችሁ ግን የትም እንዳያደርሳችሁ ማወቅ አለባችሁ። ተኔ የሚያስፈልጋችሁ ነገር ካለ በደስታ በትብብር፣ አለያ ግን እኔ ላይ የምሰሩ ድራማና ሴራ ብታቆሙ ይሻላል ብሏል። ሚራ ግን ከእንግዲህ በኋላ ከቤትም ሆነ አንተንም ማየት አልፈልግም። ይህን ሁሉ ስታውቅ መጀመሪያ ሚስቴ ባልክ ባናገርከኝና ባማከርከኝ ነበር። ነገራቶቹን ሁሉ እያወቅና እየሰማህ ዝም ብለህ በወዴ ችለሃል።
ስለዚህ ለእኔ አስፈላጊ ነህ ብዬ አላስብም። እባክን ተንግዲህ ተወኝ፣ እኔ አንተን አይደለሁም ብላለች። አድናንም ከልቡ ፈገግ ብሎ በመሳቅ አረ እባክሽ አይደለ እንደዚህ ነዋ ስታደርጊ የነበረው እንደዚህ ቀላል መስሎች ነበረ። እኔ ግን ሲያመኝና ሲያንቀጠቅጠኝ ነበር። ግን ልጅን በሆዴ ይዘሽ የትም እንዳከጂ ስለምፈልግ እንዲሁም ለሴት ልጅ ያለ ክብር ላቅ ያለ ስለሆነ እንጂ አንቺን ከቤቴ አይደለም ማኖር አንድ ሰዓት እንኳ ማስቀመጥ ተገቢ አይደለም ብሏታል። ሚራም እኔን ማስቀመጥም ሆነ ልጅህንም ሆነ የምትፈልገውን አውቃለሁ። ስለዚህ እኔን እንደማትፈልገኝና እንደማትወደኝ ተረድቻለሁ። ከኔ የምትፈልገው አንድና አንድ ልጅህን ብቻ እንደሆነ ስላወቅኩኝ እኔ ከአጠገቤ እንድትደርስ አልፈልግም። እባክህን ውልቅ ብለህ አጠገቤ ጥፋ። እኔም የፈለግኩትን ቤት ተከራይቼም ሆነ ገብቼ መኖር እችላለሁ። ሮቤል ደግሞ ያንተ ወንድም እንጂ የኔ አይደለም። ፍቅረኛ ባልም ተያዙት ይያዛል፣ ተተውት ይተዋል። ስለዚህ ሮቤልን አስከትዬ መሄድና እንዲሁም አብሮኝ እንዲሆን አልፈልግም። እኔ የምኖረው አሁን ላይ ብቻዬን መሆን እፈልጋለሁ ብላለች። ሉካናም ለዙ ነበር እንዴ ያንን ያክል ለኔ ስለት የትመዥና ስትታገይ የነበረው ለዚሁ ቅጥሽ ነው ወይ? እኔ ግን አላመንኩም ነበር ብላለች። ለምን እንዲህ ያደረግሽው ለምን እንደሆነ አልገባኝም። ታልወደድሽውና ታላፈቀርሽው እንዲህ አብረሽ የማዘልቂ ከሆነ ያንን ሁሉ ትግልና ሴራ ተንኮል አብረሽ ለመጠንሰስ እንዲሁም ለመተባበር ለምን በቃሽ ብላለች። ሜራ አሁን ላይ በጣም ተናዳ የምትናገረው ንግግርም ከአቅሟ በላይ እንደሆነ እየተናገረች ሉካናም ሆነ አድናን ምንም ነገር እንዲተነፍሱ አትፈልግ። ሮቤልም አንተም የምትፈልገው የራስን አላማ ማሳካት እንጂ የነን ህይወት ማበላሸትና እንዲሁም የት ትወርቃለች እንዴት ትሆናለች የሚለው አንድም ቀን አስበህ አታውቅ። ስለዚህ ለእኔ አታስፈልገኝም፣ እባክህን ታጠገቤ ራቅ ብላለች።
አድናን ስለ ሮቤል ልጅ ለመውለድ አለመቻሉን በምርመራ ሁኔታ አውቆ አሁን ላይ ለሚራ መናገሩ ጥሩ ነው ብዬ አስባለሁ። ለምን ሚራ እንዲህ እየሆነች ያለችው ለልጁ ሲል ይዘኛል ወይም አለያ ሮቤልን ይዤ እወጣለሁ በማለት ስለነበረ፣ አሁን ላይ ግን መውለድ እንደማይችል ሲነግራት ሮቤልም ተጠራጥሮ ሂዶ ተመርምሮ ራሱን እንደሚያረጋግጥ በተስፋ እንጠብቃለን። ይህ ነገር ከሆነ ደግሞ ሚራ የግዴታ አድናን ያስፈልጋታል። ልጇ አላባት እንዲያድግ ስለምትፈልግና እንዲሁም ተጎኗ ሆኖ የሚተባበራት ሰው ስለሚያስፈልጋት ሮቤል የልጇ አባት መሆኑን ስታወቀች በኋላ አድናን የልጇ አባት አድርጋ እንደምትቀጥልና እንዲሁም ሉኻናንም ሆነ ሮቤልን ምንም ሳትነካ አርፋ እንደምትቀመጥ በተስፋ እንጠብቃለን። ደግሞም በተግባር እናያለን የሚለውን ነገር እንጠብቃለን። ሉኻናም የእህቷን ነገር እረፍት ታሰጥ በተከታታይ አጥራና ተጣጥራ እርግጡን እንደምታወጣ እናምንባታለን። አድናን ግን ይህን ሁሉ መረጃና እንዲሁም ማስረጃ አይቶ ስላወቀና ስለተረዳ በጣም ደስ ብሎናል። ማለት ክፉ ላይ እንዲያወርቅና ክፉ ነገር እንዳይሆን ይጠቅመዋል። ውድ ቤተሰቦቼ አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በድጋሚ እስከምንገናኝ መልካም ጊዜ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።